መለስተኛ ክርስቲያን። እሺ አንድ ሰው የሚጠመቀው በአብ በወልድ በመንፈስ ቅዱስ ነው አይደለ? እውነት ነው። ስፒሮስ በአብ በወልድ በመንፈስ ቅዱስ ስም የሚጠመቀው ምን ለማግኘት ነው? እንዲሁ ስርዓት ስለሆነ ነው? የጌታ ትእዛዝ ስለሆነ ነው። የጌታ ትእዛዝ ስለሆነ። ስለዚህ ምንም በአብ በወልድ በመንፈስ ቅዱስ መጠመቅ፣ በክርስቶስ ስም መጠመቅ ምንም ለውጥ አያመጣም ማለት ነው። ማን ነው ለውጥ አያመጣም ያለው? ስርዓት ከሆነ ስርዓት ለውጥ ያመጣል እንዴ? የጌታን ትእዛዝ መፈጸም ለውጥ አያመጣም እንዴ? አየህ፣ እሱን ነበረ ቅድም የጠየቅኩህ። አንድ ሰው በቃ አምኛለሁ፣ ድኛለሁ፣ መጠመቅ አልፈልግም ካለ ይድናል አይድንም ብዬ የጠየቅኩህ ለዚህ ነው። ኖ ይኸውልህ አሁን ትእዛዙን መጠበቅ ለውጥ በዚሁ ራሱ ለውጥ ያመጣል። ቅድምም እንደዚህ ነው ያልኩህ። ይኸውልህ ስፒሮስዬ መዳንን ከጥምቀት ጋር እንወስደው። መዳን በኢየሱስ ነው ብለን ቦክሷን እንዘጋዋለን። በቃ አይቻ ትቆልፋለች፣ ቦክሷ አትከፈትም። መዳን በልጁ በኢየሱስ ክርስቶስ በማመን ነው። ቦክሷን ቆለፍናት፣ ተቀመጥንባት። አንቺ አሁን ቦክስ አንከፍትም። አሁን ከዚህ በኋላ ያሉትን ኢሾዎች ሁሉ የምንወያየው ከቦክሷ ቦክሷ አትከፈትም። በኢየሱስ ያመነ ነው ሚድ ነው። ሰው በኢየሱስ ሲያምን ይድናል። በቃ ቦክሷ ተቆለፈች ማለት ነው። ሰው ጥምቀትን አንድ ሰው አድኛለሁ ሰው አልጠመቅም ካለስ ምንድን ነው የሚሆነው? ኤፍሬም በክርስቶስ ኢየሱስ አምኛለሁ በቃ ጥምቀትን አልፈልግም ካለ አመፀኛ ነው። የክርስቶስን ስርዓት መፈጸም አይፈልግም ይሄ ሰው ማለት ነው። አመፀኛ ነው። ሰው መፈጸም አለበት። ግን ይድናል አይድንም? የሰውዬ ይድናል አይድንም ሳይሆን አሁን አንድ እኔ እኮ ይድናል ሳይሆን ገዳነ እኮ የሰውዬ ምን ላድርገው? አንድ ጊዜ በኢየሱስ አመነ። ስለዚህ አመፀኛም ይድናል ማለት ነው። አመፀኛ ይድናል አይደለም። አመፀኛ ይድናል እያልኩ አይደለም። አንድ ሰው የሚጠመቀው በአብ በወልድ በመንፈስ ቅዱስ ነው አይደለ? አንድ ሰው በአብ በወልድ በመንፈስ ቅዱስም ተጠምቆ ምን ያገኛል? አይ ምንም አያገኝ። ትእዛዝ ነው የሚፈጽመው። ትእዛዙን ባይፈጽምስ አመፀኛ ነው። ስለዚህ አመፀኛ ሆኖ ይድናል ወይ? አይ ድህነቱን እኮ አንድ ይቆልፈናል፣ ከድህነት ጋር ይገናኛል። ስለዚህ አመፀኛ ይድናል? አይ ምን አይነት ግራ የተጋባ ንግግር እንደሆነ ማየት ነው። እሺ እስኪ የሰሞኑን ጉዳይ አንነካባቸውም። እኛ ዛሬ የሆነ ያሳቀኝ ቪዲዮ ላሳያችሁ። እኔ ተሐድሶዎች እንዲሁ ነው የሚያሳዝኑኝም የሚያስቁኝም። ከበሮ መቹን ይዩት። የዚህ ሰውዬ ስሙ ማን ነው? ታውቁታላችሁ ስሙን? የዚህኛው ግጥም ዜማ ምናምን ደራሲ ነገር ነበረ። ማን ነበረ ስሙ? እስቲ ያስታውሱኝ። ሀብታሙ ሽብሩ። ሀብታሙ ሽብሩ ነው ያባቱ። ሀብታሙ ምንም የሚያውቀው ትምህርት የለም። ምንም በምን ወጣ ሲባል አሉባልታ ነው የሚያወራው። የሆነ ሚዲያ ላይ ቀርቦ ከነሚስቱ በስማ ምንም በቃ ምንም ሰው በዚህ ትምህርት የተነሳ አይሄድም፣ አይጠቅስም። በቃ አሉባልታ እና እዚህ ምንም ጭፈራው አልሆነም። ድምፁም ለዜማ አይሆንም፣ ለጭፈራ ነው።
እዛው ተገላግሏል። ተሐድሶና ፓራሳይት በቃ እሺ። ሌላ ቪዲዮ ደግሞ ልጋብዛችሁ። ጴንጤ ማለት አንገተ ደንዳና የእግዚአብሔርን ቃል ለመስማት የእግዚአብሔርን መልእክት ለመስማት በተለይ ምድርንና በምድር አቅጣጫ ተግሳጽን፣ ቅጣትን ለመስማት የማይፈልግ ትውልድ ማለት እስራኤልና እኛ የእግዚአብሔር ሕዝብ የተባለን ጴንጤዎች ነን። በኢትዮጵያ ቤተ ክርስቲያን ላይ በተለይ የወንጌል አማኞች እኛ ማለት ነው ዕዳችን ብዙ 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 ነው። ብዙ 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 ነው። በነፍስ ነው የምንከፍለው። አንዳ ጴንጤ እንዲህ ነው የሚለው። ጴንጤ ማለት አንገተ ደንዳና እግዚአብሔርን ቃል ለፓስተር ለወንጌሉ እንቅፋት እያኖሩ ያሉት እነሱ ናቸው። አሁንም እነሱ ናቸው ሽብልቅ ያስገቡት። ኢየሱስ ለዓለም አልሞተም ብሎ ሲያወራ የነበረ ያ ሰው ካልቪኒዝም ኢዝ ሙስሊዝም ነው። ኦኬ እስላሚዝም ነው። ካልቪኒዝም ስኳልቱ እስላሚዝም ነው። ማሻሎም የካልቪንን እንቅስቃሴ የሚሰብከው እሱን ቁጥራችሁ ሰም ከሆነ አትጠራጠሩ። ዛሬ ያመናችሁትን ጌታ ከሆኑ ወራቶችና ዓመታት በኋላ ያስክዳችኋል። መርዝ ነው የምትጠጡት። ይሄ ሰይጣን ትምህርት ተብሎ ቢባል ሲያስበት ነው። ስሙ አሁን ዳዊት ሉትራን ዲቤት ጠርቶታል። አማንሻሎም የሚባለው ማለት ነው። እና ከእሱ ጋር እነ ኤፍሬም ምናምን ቁጭ ብለው ጠርቶታል። ኤፍሬም አሁን በምን ሞራል ነው የዳዊትን ትምህርት ለመቃወም የሚነሳው? ምክንያቱም የዳዊትን ትምህርት ከመቃወሙ በፊት እኮ የአማን ሻሎም ኢየሱስን አላውቀውም ሲል ቀደሜ፣ እሱ ደግሞ ምን ብሏል? ይሄ ትምህርት ከአጋንንት ነው ብሏል። አማን ትምህርት ቀይሮ ነው ወይስ ኤፍሬም ቀይሮ ነው? ዛሬ አብረው ቁጭ ብለው ሉትራኖቹን እያጠቁ ያሉት በቡድን እንደሚያስቡ የምታውቁት በዚህ ነው። እና ጭንቅላታቸውን አይጠቀሙትም። በቡድን ነው የሚያስቡት። በቡድን በጀማ ነው የሚታሰበው። በጀማ አብረህ ትኖራለህ፣ አብረህ ትጫወታለህ እንጂ በጀማ አታስብም እኮ። ጭንቅላት ለየግል እኮ አለን። ከአማን ጋር የተለያየ ኢየሱስ ነው ያለን ብለህ ከአጋንንት ነው ትምህርቱ ብለህ ዛሬ ከአንድነን ስትል ከነበረው ከሉተራን ጋር ለመወያየት ዲቤት ትጠራለህ። እኔ ማፈር እንዴት ሰው ያቅተዋል? በጌታ ስም ኢየሱስ የሞተው ለጥቂቶች ነው የሚለው የአጋንንት ትምህርት ነው ብያለሁ። ይኸው በነገራችን ላይ በዚህም ሀሳብ የሚያስቀይረኝ ሀይል ነው። ሴጣን ትምህርት ነው ብያለሁ። እንደውም ትንሽ ቆይቼ አሻሽያለሁ። የሴጣን ነው ስላልኩ ይቅርታ፣ የሴጣንና የአጋንንት ነው ብዬ አሻሽያለሁ። ያ በጣም የሴጣን ነው ስላልኩ ይቅርታ፣ እንደውም አሻሽዬዋለሁ። የሴጣንና የአጋንንት ነው ብዬዋለሁ አለ። አሁን አብረው ቁጭ ብለው ዲቤት እና ዳዊት ሉትራን እና ዲቤት ካልገባል ሁለቱም አብረው ቁጭ ብለው ማለት ነው። ሌላ ልዩ እኮ ነው እሱ። እናንተን አንድ አያረግም ፓፓ። ዳዊት ከእናንተም ሌላ የተለየ ነው እንጂ እናንተን አንድ አያረጋችሁ። መጀመሪያ እናንተው ለምን ከተስማማችሁ አይቀር አሁን ከዳዊት ጋር ጻብ ናችሁ፣ እየተነጋገራችሁ አይደለም አይደል? አማንና ኤፍሬም ግን ይነጋገራሉ። አንድ ገስት ላይ ቁጭ ብለው ያወራሉ። ፍዬ አማንዬ ይባባላሉ። ስለዚህ እናንተው ለምን መጀመሪያ ዲቤቱን አትጀምሩትም? ከዛ ዳዊትም ቀንቶ ይመጣል። ዲቤቱን እኮ ቀንቶ እንዲህ መወያየት ይቻላል እንዲህ ብሎ ይመጣል። እስቲ እናንተ ጀምሩ መጀመሪያ እውነተኛ ከሆናችሁ ማለት ነው። ይሄ ትምህርት ኢየሱስ ለዓለም አልሞተም ብሎ የሚለውን ነው ወይ ኢየሱስ ለዓለም አልሞተም ብሎ የሚለውን ትምህርት አምጥቶ እዚህ ሶሻል ሚዲያ ለማይገባው ይህን ጉዳይ እንኳን በነገር መለኮቱ ዓለም የሚያጨቃጭቅ ቢሆንም በዚህ በእኛ በወንጌላውያን ትራዲሽን ውስጥ ይሄን አምጥቶ አደባባይ ላይ በነገራችን ላይ ቀለሜ ምንም የምታውቀው ነገር የለ። እዚህ ሲወራ ነው የሰማችሁና በወንጌላውያኑ ትንሽ የሚያጨቃጭቅ ቢሆንም በሊቃውንቱ ትላለች። ጌታ ምንም አያውቅም፣ ምንም ስለ ትምህርቱ ማለት ነው። እና ከተነሳ በኋላ ነው ራሱ ጥያቄ ሰዎች ሲጠይቁ መመለስ ስለማይችል መቀበልም ስለማይፈልግ ያንን
ይሄ ከአጋንንት ነው ያልቀበለው ብሎ የሸመጠጠው ቀድሞውኑ ቢያቅማ አዋቂ ነበር። በመናገር ምንድን ነው ያተረፈው? ህዝብ ወንጌል እንዳይሰማ ነው ያደረገው። እንደዚህ አይነት ስራ ፈቶች ናቸው አሁንም እየበጠበጡ ነው ያሉት። ለወንጌሉ እንቅፋት። ይሄኛው ደግሞ ማነው ፓስተር ታሪኩ የሚባለው ማለት ነው። ፓስተር እያለ የሚያወራው ሰውዬ ደግሞ በጣም አፉ ለጌታ ስጋና ደም ምን ያህል ብልግናን እንዳወጣ በጌታ ስም ከቀለሜ ጋር አንድ ላይ ዩቲዩብ ላይ ቁጭ ብለው ሲያወሩ የጌታ ስጋና ደምን ለማቃለል የሄደበት ርቀት ትልቅ ሰውን ቢያንስ በከብረው አይጥ በልቶት ይሞታል አይሞትም የሚል ክርክር ነበረ ጥንት ላይ አላለም። አንተ ማስረጃ የለም የሌለ ታሪክ አንስቶ ሲያወራ ነበርና እንደ እድሜያቸው ራሱ ማይሆኑ ሰዎች ናቸው። ወንጌላዊት መካነ ኢየሱስ ነን ብላችሁ እዚህ ቲክቶክ ላይ አቧራ የምታጨሱ ቡናኝ የምታቦኑብን ማለት ነው። ዳር ያዝ አንተዬ፣ ዳር ያዝ። ማነህ? ድፋባቸው። ዳር ያዝ። ወጥተህ አግናጢዮስ፣ እንጦሮንጦስ፣ ዲያብሎስ፣ ሰባሊዮስ ሶስት አባት በተርታ መጥቀስ አትችልም። ሚነዋ ኧረ ቆይ ይችልም መሞቅ ሶስት አባት በተርታ መጥቀስ ስለማይችል እንጦሮንጦስ እና ዲያብሎስን አስገባበት። ወይ ቀለም አንጀቴን ይበላኛል። ወንጌላዊት መካነ ኢየሱስ ነን ብላችሁ እዚህ ቲክቶክ ላይ አቧራ የምታጨሱ ቡናኝ የምታቦኑብን ማለት ነው። ዳር ያዝ አንተዬ፣ ዳር ያዝ። ማነህ? ድፋባቸው። ዳር ያዝ። ወጥተህ አግናጢዮስ፣ እንጦሮንጦስ፣ ዲያብሎስ፣ ሰባሊዮስ፣ መርቆሪዎስ እያልክ ስስ ብሎ ብቻ የፈለከውን ከዲያብሎስ አልቀረው፣ ሰባሊዮስ አለ፣ መናፍቁ አልቀረው። አባቶቹን ጠራ። ስለ ቤተ ክርስቲያን አባቶች ሊያወራ ነበር የጀመረው፣ ግን ሁለት በተከታታይ መጥቀስ አይችልም። በቃ አግናጢዮስ አለ፣ ከዛ በኋላ አባቶቹን ነው ዲያብሎስ እና ሰባሊዮስ። እኔ ቀለቤ ጌታ በጣም ሚስኪን ሰው ጥራ። እንደዛ ብለህ ስለጠራ ሰው አይደንም። ቲክቶክ ላይ ወጥተው ስሙን አይጠሩም። ያ አግናጢዮስ፣ ሄሬኔዎስ፣ ሱስንዮስ፣ ሰባሊዮስ፣ እንጦሮንጦስ፣ መቃሪዎስ፣ ዲያብሎስ እያሉ ነው የሚውሉት። ለእነሱ ሁሉ ነው የምሰብከው ወንጌል። መድኃኒ ዓለም ክርስቶስ ምስክሬ፣ ለእነሱ ሁሉ ነው የምሰብከው። ስማቸው የመጨረሻ ስ የሚባል ፊደል ይፈልግልና ቁጭ ብሎ በቃ ይመጣና ሉተራዊ ነኝ እኔ ሉተራዊ ነኝ አባቶች ምናምን ነገር ይላል። ከዛ እንጦሮንጦስ፣ መቃሪዎስ፣ ሱስንዮስ፣ ሰባሊዮስ፣ ፎርኖሊዮስ ምናምን ነገር ማለት አንድ ኢየሱስ ሲሉ ሰምታጠቅ ምን አለ እንትና የሚባል የቤተክርስቲያን አባት ይላል። ኮሜንታሪ ላይ ስትገለባበጥ የምትውል ትውልድ ወጥተህ ደግሞ አሁን እንትን ወሬ ለማውራት ትፈልጋለህ። ኑ ግቡና አውሩ። ይኸው እኔ እዚህ ያለው አይ ምን እንትን ኦሪገን ብለህ ካለ ዳር ያዝ ነው ብዬ ዳር ያዝ። ኦሪገን ህንዛ ሄደህ ታቀፍ ብራዘር። ዳር ያዝ። ጥግ አስይዛለሁ አልኩህ። ጥግ አስይዛለሁ። ኑ ግቡ። በእውቀት ካወራን አሁን ንገረን። መጽሐፍ ቅዱሳዊ ወንጌላዊት መካነ ኢየሱስ ነን ብላችሁ ተውባ ሲለው የአባቶችን ትምህርት እኛ እኮ አንገፋም ይላል። ሲለው ደግሞ እንዲህ ይላልና እኔ በጣም እንትን እኔ ባለፈው አንድ ሙስሊም እኔ ቤት የሚመጣ የለም ምናምን ይኸው ቤት ከፍተ ምናምን ብሎ የሆኑ ጠሩት መሰለኝ። ከዛ ቀለሜ ሲጠራ ነው በሽታው ቢነሳው። አጥረገረጋቸዋ። እንዲህ ቤት ነው ይሄ 3 እና 4 ሰው የሚያየው ሰውዬ ለማስታወቂያ ማንንም ድቤት አልቀበልም። ገብቶ ያውራ እዚህ ካለ አቅም አለ ብሎ ካለ ተመልከቱ። 3 እና 4 ሰው የሚያየውን ሰው ዲቤት አልቀበልም አለ። እንትና ጠርቶት ማለት ነው ዳዊት ሉትራኑ ጠርቶት። አሁን 3 እና 4 ሰው የሚያየውን ሰው ካልተወያይህን ብለው የሱ ጀሌዎች ሁሉ እየጠሩት ነው። ያ አባቶች፣ እናቶች፣ አክስቶች አባቶች፣ እናቶች፣ አክስቶች አይ ቀለቤ አባቶች ምናምን ብለው ስለሚያነሱባት እኮ ነው። ቀድማ ረገጣ የሆነ አግኝተው በሆነ አጋጣሚ አግኝተው አባቶች እንዳይሉት ከወዲሁ ረገጣውን ይጀምር። አባቶች፣ እናቶች፣ አክስቶች ተው እባክህ። ምን ዲቤት ነው ይሄ?
3 እና 4 ሰው የሚያየው ሰውዬ ለማስታወቂያ የማንንም ድቤት አልቀበልም። ገብቶ ያውራ እዚህ ካለ አቅም አለ ብሎ ካለ ያ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ ፍንዳቶች፣ ረዳቶች ፍንዳቶችም አለበት። ቀለቤ ማቆያማ መግባት አለበት። እዛ ሀገር የለም ማቆያ። የሚያወራው ሰው አጥቷል። ጌታ ፍንዳቶችን እዚህ ውስጥ ምን ከተተው አሁን? እሺ ዳሚ አለ ዝም አለን። ሰባሌዎስ አለ ዝም። ፍንዳቶች አሬ ይመቸው። ኦኬ ነው የሚያወራው። ኢየሱስ አይልም። ኢየሱስ የትኛውም ሉተራዊ ቢገባ እንኳን ኢየሱስ አይልም። ኑና እናወራለን ካላችሁ ማለት ነው። የህፃናት ጥምቀት ከነካብን ብላችሁ ፊር የምትል ማለት ነው። የወሬ ቤት ስራ ነው የምሰጠህ። ተንጫጫ አልኩ። አሁን እኔ ላይቡን ስዘጋ 10 ላይቭ እንድትከፍቱ ነው ማድረጋችሁ። እንደዚህ ማለት ነው። ናና አውራ ምን ነው ምንድን ነው ደግሞ ዲቤት አይበቃም። በፈለገ አትማሩ ሉተራውያን። እናንተም እንደዛ ልጠሩ ነው። ኧረ ወይኔ ልጠራኝ ነው። ተው እባክህ። የምን ዲቤት ነው ይሄ? ሰላም፣ እንዴት ናችሁ? ማርቲን ሉተር ነኝ። ልጆቼ ለጴንጤቆስጤ የሰጡትን መልስ ሰምተን እንመለስ። ወንድም ኤርሚያስ አበበ በጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ትምህርት ቤዝ ያደረገ የቤተ ክርስቲያን ጉባኤቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዝ ያደረገ የውይይት ጥሪ፣ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ቅድም አባቶች፣ እናቶች፣ አክስቶች ያለው ለዚህ ነው። ገብቷችኋል አይደለ? የቤተክርስቲያን አባቶች፣ ስኮላሮች እንዲሁም ደግሞ ጉባኤያትን መሰረት ባደረገ መልኩ መጽሐፍ ቅዱስን ጨምሮ ማለት ነው እንወያይ ስላለው ነው አስቀድሞ በር የዘጋው። አባቶች፣ እናቶች፣ አክስቶች ያለው ማለት ነው። ገለልተኛ ቤት የውይይት ጥሪን ከተቀበልክ በኋላ ገለልተኛ ቤት እንመርጥና ወይ ሲሶ ቤት ወይም ደግሞ ቴዲ አዋሳ ቤት ግልጽ የሆነ ኦፊሻል የሆነ የዲቤት ጥሪ አቀርብልሃለሁ። በጥምቀት ዙሪያ ላይ አጠቃላይ ጥምቀት ዙሪያ ህፃናትንም ጨምሮ ማለት ነው መጽሐፍ ቅዱስን፣ የአባቶች ትምህርትን፣ ጉባኤቶችን፣ ስኮላሮችን፣ ኤንሸንት ባፕቲዝማል ሊትሬቸር ያንን ሁሉ ያማከለ ማስረጃዎችን በማቅረብ ዲቤት እንድናደርግ ጥሪ ያቀርብልሃለሁ። አይሆፕ ጥሪን እንደምትቀበለኝ ተስፋ አድርጋለሁ። ጸጋ ይብዛልህ። ተመስገን። ተኝተው የነበሩት ልጆቼ እየነቁ ነው። እንግዲህ ለአሉባልተኛው ቀለም ወርቅ አይተንፍሱ በዶግማ የውይይት ጥሪ አቅርበውለታል። እንግዲህ የውይይት ጥሪውን እንደሚቀበል ተስፋ አደርጋለሁ። በመጨረሻም የብልግና ስድቦቹን ላሰማችሁ። እኔማ ቆንጆዬ ሚስት አለኝ። አንቺ ምናልባት ያው በዝሙቱ የቀማመሽው ነገር ካለ እሱ ልጠይቅሽ ነው። ቀማምሰሽ ከሆነ ደጀ ሰላም አካባቢ አክሊለ ማቅሙሶች ከሆነ ብዬ ነው ልበልሽ። እሺ ነይ ቀለሜ። ምናልባት ደጀ ሰላም አካባቢ አክሊለም ቢሆን አቅምሶች ከሆነ ካልሆነ ኧረ ደግሞ አልፏል ብዬ እንግዲህ አይታወቅም። ደጀ ሰላም አካባቢ ለክብረ በዓል ተገናኝታችሁ ቀምሰሽም ሊሆን ይችላል። ሶስተኛ ጊዜ ነገር ስላለ እግረ መንገድ ድንገት እንደዛ አሳዝናንሽ ከሆነ ብሎ በሚል ልልሽ ነው። በነገራችን ላይ አሁን ሰሞኑን ተሰደብን ምናምን ብለው ይኸው በየቀኑ ቤት እየከፈቱ እንትን ይላሉ። ያው ባለጌያቸው እንዲሰሙት በዚሁ አጋጣሚ የወንጌል አርበኛ ምናምን የሚሉት ሰው ማለት ነው። እቺን ጪስ ስናያት ይቅርባት እስቲ። መካሪ ኢየሱስ አካላችን ልጅ ኦኬ። እኔ እንደውም አሁን እያሰብኩኝ ነው እዚህ እያሰብኩ ነው ይላል። እኔ ውሸት አልወድም። እያሰብኩ ነው ይላል። አርጎ ማያውቀውን ነገር ተው እንጂ ማን ይፈራቸዋል? ሉተራውያን የተባለችው እንደ ደብረ ብርሃን በግ ነው የምነዳ አልኩ። አንድን መካም ኢየሱስ ስፍራ ያደርስም ዳር አስይዛለሁ። ኮተታችሁን እዚህ ይዛችሁ እንዳላምጥፋችሁ ማለት ነው። በቃ አሁን እኔ ሚኔ ከድሮ ሚኔ ላይ ይቻለሁ
ሉትራውያንና መካነ ኢየሱስ የሚባሉት ከኦርቶዶክስና ከካቶሊክ ጋር የሚንፏቀቁበት የሰው ስርዓት የሆነ ትምህርት አላቸው። አንዱ የጥምቀት ትምህርት ነው። አንዱ የጥምቀት ትምህርት የሚባለው ነው። የህፃናት ጥምቀት ትምህርት ነው። አንዱ የሚንፏቀቁበት አብረው ሄዱ። እነዚህ ሉትራውያን የሚባሉት ጋር ሂድና ሲሄድ ወንጌል ሲሰብኩ ታያለህ። ፔጃቸው ላይ ግቡ ያቸው መካነ ኢየሱስና ሉትራውያን የሚባሉት እዚህ ቲክቶክ ላይ ወጣው ሀያና 30 ሰው ሰብስበው ኦሪገን እንዲህ ብሎ ኦሪገን እንዲህ አለና ለኦሪገን ለእንትና ለሱስንዮስ እንዲህ አለ ምናምን ነገር ብሎ ይላል። ኢየሱስ እንዲህ አለ ብለው አይሉ። እንዲህ አይነት ማፈሪያ ትውልድ ጌታን ሰዎች ወንጌል ሰብከው ጌታን አይቀበሉም። እነሱ ይላል ደግሞ ህብረት መስርተናል ብሎ ይላል። ይሄ ከፋፋይ ተውሳክ መንፈስ ማለት ነው። እኛ ሚናችን ምን ሚና አለና ምን ተለይ ሄደ ተሰለፍ ከበለክ ኦሪገን እንዲህ ብሎ ዮሐንስ አፈወርቅ እንዲህ ብሎ ከነቆታ ተጨምር እናስወግዳለን አልኩ። ትውልዱ እንዳይሰማ የምናደርገው የማናችን ድምፅ ከፍ እንደሚል የማናችን ድምፅ በሰዎች ልብ ላይ ኦኬ፣ በእውነተኛ እውቀት ህዝቡ መስማት እንዳለበት አሳያለሁ፣ እናሳያለን። የክርስቶስ አብያተ ክርስቲያናት እንደሆኑ እናምናለን። አዎ፣ ሰው ሰራሽ ትምህርት አታስገቡብን። አዎ፣ ከቃሉ ላይ ሲፈለግ የማይገኝ ትምህርት አምጥተህ እንዲህ ብለዋል ሉተር እንዲህ ብሎ እንትና ጆን ካልቪን እንዲህ ብሎ ዳያስ የምን ካልቪን ነው? ጴጥሮስ እስኪ በል በመጀመሪያ ካልቪን ውሃ ይደርሳል። ሉተር አትበለኝ። ማቴዎስ በስ በመጀመሪያ ጀምር ከማቴዎስ የሉተርን አርቲቡርት የሆነ የሚቀበል ከሆነ የጆን ካልቪን አርቲቡርት የሆነ የሚቀበል ከሆነ ይሄን አባ ጊዮርጊስ ዘጋስጫ አርቲቡርት መጽሐፍት አለ ቢል የሚሞላዋል ብራዘሪ ሉተርን የተናገረውን በሙሉ ተቀበል ብለህ ካልከኝ ይሄ አባ ጊዮርጊስ ዘጋስጫ አለ። እንደውም ኢትዮጵያዊ ነው፣ የወሎ ሰው ነው። እውነቴን ነው የምልህ። እኔ አንተ ቀልድ ማውራ መስላችሁ ነው። ሉተር ያለውን በሙሉ ተቀበል ብለው የሚሉኝ ከሆነ አባ ጊዮርጊስ ዘጋስጫ ያለውን ሙሉን በሙሉ እቀበላለሁ። አባ ሕርያቆስም ያለው ማለት ነው። አባ ኤፍሬም ሶሪያዊው፣ አባ ማነው አባ ጦና ወላይታዊው እየተባለ በሙሉ እንቀበላለን ብሎ ነገር የለም። አባ አራርሳ ኦሮሚያዊው እያለን መቀበል ያለብን ወሬው እኮ ከእነሱ ጋር የዛሬው ዲቤት በቲክቶክ አገልጋይ እንዳሻው ኤናቤ ፔንቴ አቃቢያ መካከል ነው። ይህችን ኮልታፋ ስሟት አንድ ሺ የዛሬው ዲቤት በቲክቶክ አገልጋይ እንዳሻው ኤናቤ ፔንቴ አቃቢያ መካከል ነው። ዲቤቱ ጀመራል። ቃል የጌታ ስጋና ደም ኃጢአት ይሰጣል ታምናል እንዴ? አዎ በደንብ የኃጢአት ይቅርታ ይሰጣል ብዬ አምናለሁ። እምነት ዲፌንድ ለማድረግ ያክል የሚታመነው ነገር ምንድነው? የኃጢአት ስርየት ይሄ ህብስቱን እና ወይኑን በመውሰድ አይገኝም ነው። እኔ እንደው በዚች ሳሚ ላይ እንደው ቪዲዮ ሁሉ ባይሰራ ደስ ይለኛል። በጣም ሚስኪን ሰው ስለሆነ ሳሚ ይጋጋጣል። እንደው ትንሽ ለመታወቅ ብላ ማርያምን ማይገባበት ነገር የለም ነው ብዙ ጊዜ እንታዘብኳትና ሳሚሻ 20-30 ሰውን ይዛ ብትቀመጥ ነው የሚሻለው። የዘላለም ህይወት እናገኝበታለን አናገኝበትም? ቆይ ኬሬኔውስ ከታች በሚያብራራው መንገድ ለምን አናገኝበትም? እናገኝበታለን። እሺ የክርስቶስ አንድ አካል እንሆንበታለን አንሆንበትም? ለምን አንሆንበትም? እንሆንበታለን። በነገራችን ላይ ኢየሱስ ሲሰጥ ምን አላለም? እንኩ ይሄንን በልታችሁ የዘላለም ህይወት አግኙ አላለም። ኢየሱስ አልተናገረም። በነገራችን ላይ ቆርሶ ሲሰጥ ብሉና የዘላለም ህይወት አግኙበት አላለም። ብሉና አስቡኝ ነው ያለው። ጥምቀትና ነገረ ድህነት ተነጣጥለው አያውቁም። ለ2000 ዓመት ኦኬ። ቤተክርስቲያን ታሪክ ሜን ላይን ቸርች ላይ በምንም አይነት ሁኔታ ተነጣጥለው አያውቁም። ጥምቀትን ከሳልቬሽን በደንብ መጥዬ ነው ማየው። ጥምቀት አይጠቅምም፣ ስራ ዋጋ የለውም የሚል ነገር እኔ ሰምቼ አላውቅም። ያው ዋጋ የለውም ከድህነት ጋር ግንኙነት የለውም ትሉ ሰዎች ካላችሁ እኔ ያንን አላውቅም። ስራ ከድነት ጋር አይገናኝም የሚል ሰው ካለ እኔ አላውቅም። ሰው ይገናኛል እያለ ነው። አረ ጴንጤ እየታደሰ ነው ጋይስ። ቤተክርስቲያን ማላስተማረችኝ መጽሐፍ ሳያስተምረኝ ሪፎርመር ሳያስተምሩኝ ቤተክርስቲያን አባቶች ሳያስተምሩኝ በውስጥ ያለው መንፈስም አይመሰክርልኝም። ሰው ከድነት ይገናኛል። ከድነት ጋር ይገናኛል። ስራ የለም፣ እምነት ፕላስ ስራ የለም። ሰሞኑን ሰምቻለሁ። አስተካክሎ ይሄን ትምህርት እምነትና ስራ ያድናል የሚባለው ትምህርት ይሄም ራሱ ትክክል አይደለም። የባቢሎን አሰራር ነው። ይሄ ባቢሎን የሚለውን እንደው በነጾ አለበጋሽ የት ነው የተመለከታችሁት?
ሰሞኑን የምታስታውሱ ከሆነ ዲስፔንሴሽናል እንትን ላይ ሳቶሎጂ ላይ ደጋግሜ ያወራው ቤት ከፍቶ ዘረጠጠኛ ሁላችን የሚሰርቡ ማለት ነው። ዳሪያስ አልኩ። ካልቪንም ይሁን አማን ሻሎም የሚሰብኩት ኢየሱስ እሱ ባዕድ ኢየሱስ ነው። እሱን ኢየሱስ እኔ ማወቅ አልፈልግም እንደሚሉ ሰዎች አሉ። ቴዎሎጂ ያጠገባቸው ይሁን ቃል በቃል ዲግሪ የበጠሱ እንደዚህ መነጠቅ የለም እያሉ የሚያወሩ አሉ። ዲቤት ገባሉ ከነሱ ጋር እንደዚህ ቴዎሎጂ ምንድን ያፋንናቸው ሳምቲንግ እንደዛ አየው። አዝ ኦልዌይስ መልስ ዲዘርቭ የሚያደርግ ሰው አይደለም። አለፍኩ እና እኔ ፎር ዛት ማተር ክላሲካል ፔንቴኮስታሊዝምን እንደ ስትራክቸሩ ዲፌንድ የሚያደርግ ሰው አላየሁም። አሁን ሚዲያ ላይ እንደዛ አይነት ሰው ቢኖር ነው መልስ የምሰጠው። እንደዛ የሚናገር ሰው ኖ አይዲያ ኢቨን የፔንቴኮስታሊዝሙ ምን ኢንፈሲስ ይሰጣል፣ ምን ላይ ነው ፔንቴኮስታል ያስባለው ራሱ ምንድን ነው የሚለው ነገር በሁሉ ማያውቁ ሰዎች ናቸው ሌላው ላይ የመቶ ጭቃ የሚለጥፉት። ሰው ለዛ መልስ ለመስጠት ፍሮጣለሁ ወይ አልሮጥም። ዝም ትበል አንተ ትቀልዳለህ እንደ መጋቢ እኮ ነው በስም ተጠርቶ ይሰደባል እዛ ቤት ማለት ነው። ዳዊት ፋሲል ማለት በጸጋ ስጦታ የማያምን የመንፈስ ቅዱስን የጸጋ ስጦታ የሚያንቋሽሽ እዛው ጅማ ሀገር እንኳን ካሉ ከኢትዮጵያ ጤናማ ወንጌላን ዳዊትን ሳይሆን እንትናን ነው በጣም አደገኛ ቀላጅ ሰው የአማን ሻሎም መጋቢ ምናምን የሚለው እንትናን ነው። ማን ነው እውነት እዛኛው ክፍል አለ መጽሐፉ እውነት የተከደነ እውነት ነው ምናምን የሚል መጽሐፍ የጻፈ ስሜ ፓስተር ስሜ ነው። ስሜ ነባይፈርስ ነው ስሜ ብቻ እንደዚህ ነው። ስሜ እሱ ነው መጋቢውና ስሜ የሚባል ሰውዬ አለ ብሎ ቀለም ሄድ ብሎበታል። የኔ ጉባኤ ስሙ ተጠርቶ ተሰርቧል። የኔ መጋቢ ቁጭ አድርጎ ዘሩን ቴዎሎጂ ሊያስተምር የሚችል ሰው ነው። ፓስተር ይዘ ቴዎሎጂ ተሰርቧል። ለምን ነካኸው ብዬ ሮጫ አልመጣሁም። ዝም ቀደም ብያችኋለሁ። ዱናት አርጊው የጠፉ ልምድ ስላላቸው አውርደው እንትን ይሏቸዋል። ወደ እነሱ ልክ አውርደው ክፉ እንድትናገሩ ነው የሚያደርጉት። የእናንተንም ልክ ነው የሚያወርዱት። ዝም ነው የምትሉት። ሰው በስድብ ውስጥና በኢግኖራንስ ውስጥ ክብር የለም። አሁን ሰሞኑን የምታስታውሱ ከሆነ ዲስፔንሴሽናል እንትን ላይ ሳቶሎጂ የተሰበሰቡት ባይዘው ቲክቶክ ላይ ያሉ የተሰበሰቡት ልስራ ምን ሊፈጥሩ ነው የተሰበሰቡት? ወንጌል ሊሰብኩ ነው አለ። ቴዎሎጂያቸውን ለማስረት ነው። አለቀ። ቴዎሎጂያቸውን ለማስረት ነው። ቴዎሎጂያችን ይሄ ነው እወቁት። ከዛ ደግሞ ኑ ነው። ከቫሊድ ካልሆነ ሳክራመንት ወደ ቫሊድ ካልሆነ ወደ ቫሊድ ወደ ሆነው ኑ ነው። ሀና በግልጽ ስትናገር ሰምቻታለሁ። ለአንድ ሰው ለዳኒ እሱ እንኳን የአባቶች ትምህርት እንትን ይላል ይመጣል አለች። ወዴት ነው ይመጣል ብላ የምትለው እና ኦርንም ከጴንጤቆስጣን ጋር አልወስድም፣ ከኦርቶዶክስ ጋር ከካቶሊክ ጋር ወስዳለሁ። ከኦርቶዶክስ ጋር ከካቶሊክ ጋር ህብረት ማለት ይሻለኛል። ኮሚኒየን የህብረቱ ማዕከል ነው። ባይዘው መጽሐፍ ቅዱስ አይ ቲንክ ኮሚኒየን መውሰድ ባይዘው አንድ ስጋ መሆን ነው። ይሄ የጌታ እራት መውሰድ ማለት ነው። አንድ ስጋ መሆን ከአንተ ጋር የጌታ እራት አልወስድም ማለት ከአንተ ጋር አንድ ስጋ አይደለም እንደ ማለት ነው። ሌላ የተለየ ነገር የለውም። ባይዘው ያንን ነው የሚያሳይ። አንድ ቆሮንቶስ ምዕራፍ 10 ላይ ብላችሁ እና የምንባርከው የበረከት ጽዋ ያለው አይደለም። የምንቆርሰው እንጀራ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችንም ያንን አንዱን እንጀራ እንካፈላለንና አንዱን እንጀራ እንካፈላለን አንድ ስጋ ነን። አይ ከእናንተ ጋር አንድ ስጋ አይደለንን፣ የእናንተን ኮሚኒየን ፓርቲሲፔት አናረግም የሚል ነገር አለ ማለት ነው። ስለዚህ ይህንን ከተባለ ኦኬ ቴንክ ዩ ተብሎ ስለዚህ ያንን አውቆ ማድረግ ያለብንን ነገር ማድረግ ነው እንጂ ያለብን ዝም ብሎ እዚህ ጋር ለሚወረወረው ፖለቲካ እንትን ፍላጻ በመፍራት የሌለውን ነገር ሸፋፍነህ አንድነን እያሉ መሄድ ነንሰንስ ነው። ባይዘው ቴንክ ዩ ነንሴንስ ነው። አንድነን እያሉ መሄድ ትክክል አይደለም። ስሜት አልባ ነገር ነው እያለን ነው። ትክክል ነው። በቃ አንድ አይደላችሁም ነው እኛም ያልነው። አንድ አለመሆናቸውን እየተመለከትን ነው። እንግዲህ ግልጽ የሆነ ልዩነት አለን። ለፖለቲካ ሽፋን ነው እየተሰጠ ያለው አንድነን ምናምን የሚባለው እንጂ ባይዘው ይሄ አዲስ ነገር አይደለም። የወንጌል ስርጭት ከቃለ ሕይወትና ቃኔስ ወጥተው በጥምቀት ተጣልተው የሚገቡበት ጊዜ አለ። እውነት ለመናገር አቤት እስኪ ስሙ። የወንጌል ስርጭት ማለት ይሄ ወንጌል ምናምን ብለው ወደ ከተማ ምናምን የሆነ አካባቢ የሚሄዱት አለ። እዛ ሄደው ምን ገጠማቸው? ግልጽ የሆነ ልዩነት አለን። ለፖለቲካ ሽፋን ነው እየተሰጠ ያለው አንድነን ምናምን የሚባለው እንጂ ባይዘው ይሄ አዲስ ነገር አይደለም። የወንጌል ስርጭት ከቃለ ሕይወትና ቃኔስ ወጥተው በጥምቀት ተጣልተው የሚገቡበት ጊዜ አለ። እውነት ለመናገር በቃ በአጭር ቃል ከእናንተ ጋር ህብረት የለኝም ብዬ ኦልሬዲ ምን እያልኩ ነው? አቋሙን ከእናንተ ጋር እሱ ያለውን የጌታ እራት ብቻ እኮ አለው ከእናንተ ጋር መውሰድ አልፈልግም አለ። ዘንድ ከኔ ጋር የጌታ እራት መውሰድ ከማይፈልግ ሰው ጋር ህብረት ማድረግ የማይፈልግ በአጭር ቃል ህብረት ነው። የጌታ እራት ህብረት ነው። ከኔ ጋር ህብረት ማዕድ መቁረስ የማይፈልግ
ከኔ ጋር አብሮ ማምለክ የማይፈልግ ሰው ኦልሬዲ ይሄንን ሰው ጋር የወንጌል ስርጭት አብሬ ከሱ ጋር ልወጣ አልችልም። እኔ ወንጌል ስርጭት ወጥቼ ሰው እግዚአብሔር አሳልፎ ሲሰጠኝ ለሱ አስተምር ብዬ አልሰጥም። ለምን አስተምር ብዬ የምሰጠው አስተምር ብዬ ሰጥቼው ነገ ጧት ከኔ ጋር ህብረት እንዳያደርግ እንዲነግርልኝ ነው። ነገ ጧት ከነሙለታ ጋር ወይስ ከቃል ሕይወት ጋር ህብረት እንዳታረግ እንዳታመልክ የጌታ ራት እንዳትወስድ እንዲለው እኔ እሱን ምን አላደርገውም አሳልፌ አልሰጠውም ነው። ከዚህ በኋላ አምኜው ያስተምርልኛል ይሄ ሰው ወደ ጌታ ያቀርበዋል ህብረታችን ይጠብቃል ብዬ አምኜው አልሰጠውም። በቃ ግልጽ የሆነ ልዩነት አለን። ለፖለቲካ ሽፋን ነው እየተሰጠ ያለው አንድ ነን ምናምን የሚባለው እንጂ አንድነታችን በዚህ ዙሪያ አብረህ ካላመለክ የምን አንድነት አለ? ሲጀመር አብረህ የጌታ ራት ካልወሰድክ የምን አንድነት ነው ያለው? አብረህ ህብረት ካላደረግ የምን አንድነት ነው ያለው? ሀሳቡን ይጨርስ። ሀሳቡን ይጨርስና ሀሳብ እንሰጣለን። ይጨርስ። በቃ ጨርሻለሁ። ደስ ይበልሽ። በቃ በአጭር ቃል ከእናንተ ጋር ህብረት የለኝም ብዬ ሀሳብን በደንብ ጨርስ። መናገር የምትፈልገውን በደንብ ተናገር። ችግር የለውም። ቀጥሎ የሚያወራው ሰው ቀጥሎ ደግሞ እንደዚሁ ጊዜ ወስዶ እንትን ይላል። ሀሳብን በደንብ ተናገር ማለት የምትፈልገውን መሀል ላይ እየደነገጠች ትገባለች። አሁን ቅድም ከእናንተ ጋር የጌታ ራት አልወስድም ካለ ውሽ ሚኒስ አምልኮ ነው። እናንተ ጋር አላመልክም ነው። እኛ ጋር አይዘምርም፣ አብሮ አያመልክም። አብሮ አመለከ፣ አብሮ የጌታ ራት ወሰደ ማለት ከእኛ ጋር ህብረት አለው። ከእናንተ ጋር ህብረት የለንም ብሎ ካለኝ አንድ ሰውዬ ቴንክ ዩ እላለሁ። በቃ እግዚአብሔር ይባርክ። ከእኛ ጋር ህብረት ከሌለ መብት ነው። ከእኛ ጋር ህብረት ለምን የለህም አንልህም። ነገር ግን እኛ መስራት ያለብን እዚህ ጋር የሚሰማን ሰው አለ። ለሚሰማኝ ሰው ኦልሬዲ ኦኬ እነዚህ ሰዎች ምንድን ነው እያሉ ያሉት የሚለው ነገር ማስረዳት ስላለብኝ ነው። ስለዚህ ባይዘወይ ይሄ አዲስ ነገር አይደለም። የወንጌል ስርጭት ከቃለ ሕይወትና ከመሰረተ ከመካኒስ ወጥተው በጥምቀት ተጣልተው የሚገቡበት ጊዜ አለ። እውነት ለመናገር ያው እውነቱን ተናገሩ ካላችሁ ማለት ነው። ስለዚህ በዚህ ጉዳይ ላይ ለፖለቲክስ ተብሎ ሸፍነናል ነው እያልኳለሁ። ከዚህ በፊት ሸፍነናል። ስለዚህ አሁን ግን በግልጽ ለፖለቲክስ ብለን ሸፍነናል። አንድነት የለንም። ወንጌል ስርጭት ወጥተን እንኳን በጥምቀት ላይ ተጣልተን መለያየት ነበረ። አያችሁ፣ እስከ ዛሬ አንድነን የሚሉት ውሸት ነው። የሆነ ጊዜ አንዲ እንትን አጀንዳ ሰጥተናቸው ታስታውሳላችሁ። እና ተሰብስበው ሱፋቸውን ገጭ አድርገው ዶክተር ማነው ሻውል ቤት አንድነን ለማለት መግለጫ ምናምን ብለው አውጥተው አነበቡ። መንግስት ያዋቀራቸውን ማለት ሲያስማ እንትን ሲላቸው ሲያደራጃቸው የፈጠሩት ጽሁፍ ነበርና ዲቦራ ደስቲ ግቢ እና እንደዛ አንብበው አንድነን ብለው መከራቸውን ሲያዩ ነበር። እና እሱን ምን አለው አፈረጠው። አሁን ፖለቲክስ ነው በቃ አንድነን ምናምን የሚለው ፖለቲክስ ነው፣ አንድ አይደለንም እያለ ነው። እኔ ደግሞ ምንድነው የምለው አንድ ካልሆናችሁ ወንጌል ተሰባበኩ፣ ዲቤት ተጠራሩ። ይኸው እየተጠራራችሁ ነው አይደለ? ተቀባበሉ፣ ዲቤቱን ተቀባበሉ። ከዛ ቁጭ ብላችሁ ስትወያዩ እስኪ እናያችሁ ዲቤት ሉትራኑ ከካልቪኒስቱ፣ ካልቪኒስቱ ከፔንቴኮስታል፣ ሉትራኑ ከፔንቴኮስታል፣ ፔንቴኮስታል ውስጥም ደግሞ እንገባለን እንደዚህ ማለት ነው። እስኪ ቁጭ በሉና ዲቤት እንያችሁ። እስኪ ቀለሜ ዲቤት ገብቶ እንየው። ኤፍሬምም ከአማንሻሎም ጋር እንየው ሲወያይ እሺ ገፍታችሁ እናንተ ጋር አምልኮ የለም ብላችሁ ከመጣችሁ እኛን ገፍተን እንሄዳለን። አለቀ በቃ። እኛ ጋር አምልኮ ማታመልኩ ከሆነ እኛ ደግሞ ከእናንተ ጋር የሰበክነውን ሰው ወደ እናንተ እንትን አናደርግም። ከእናንተ ጋር ህብረት የለንም የማለት መብት አለን ነው። ይሄ በቃ ግልጽ የሆነ ነገር ነው። በዚህ እዩት። ምን ለማለት ፈልጌ ነው? አይ በዚህ ፕላትፎርም ተጨቁነናል፣ በዚህ ፕላትፎርም የእኛን ትምህርት እየተገፋ ነው፣ ተጨፍልቀን ከሌላው ጋር አብረን እየተመታን ነው። ዊች ሚንስ አሁን የጌታ እራትና ጥምቀት ሲነሳ እኛን ታሳቢ አላደረጉም። ኦርቶዶክስና ካቶሊክን ለመንካት ሚስጥራትን እንትን እያደረጉ ነው የሚል ነገር ተነሳ። ኦኬ እኛ ወንድሞቻችን ለመጠበቅ ብለን ትምህርታችን አንተው ኦልሬዲ እናንተን እንዳልተዋችሁት መጠን እናንተ ግን ከዚህ በላይ ገፍታችሁ መጣችሁ። ከእናንተ ጋር ህብረት የለንም የጌታ እራት አንወስድም እስከ ማለት ድረስ ከደረሳችሁ መልሳችሁ ደግሞ ቅድም ወንድማችን ኤርሚ ላኛው ማለት ነው እንዳለው ተነካን ገፋችሁን አትበሉ። ኦልሬዲ በዚህ ከእናንተ ጋር የጌታ እራት የለንም እስከ ማለት ድረስ ደርሳችኋል። አመሰግናለሁ። እኔ ግን ግልጽ ነው የምናገረው። ወደኋላ ከፔንቴኮስታሉ ጋር የጌታ እራትን አልወስድም። እኔ ግን ግልጽ ነው የምናገረው። ወደኋላ እንትን ብለው ነገር ምንም የለም። ቅድም እንዳልኩት ነው ከካቶሊኮች ከኦርቶዶክሶች ጋር የጌታን እራት ለመውሰድ ምንም እንትን አይለኝም። እነሱ ቢፈቅዱልኝ ሄጄ ብወስ ምንም እንትን የሚለኛል ነገር የለም። ለምን ሜታቦልና ሜቶሲስን እንትን ስለሚሉ ኤርሊ ቸርችም ይዘውት የመጡትን ያንን በሳክራመንት ላይ ያላቸውን ጽኑ ትምህርት ይዘው ስለመጡ ማለት ነው። ከእኛ ጋር ለምንድን ነው አትወስድም ብለህ ስትለኝ እናንተ ፔንቴኮስታል ማለት ነው? ፔንቴኮስታል ነኝ። እሺ፣ በጣም ግልጽ ነው ዳንኤል። ምንድን ነው ግልጹ? እናንተ መታሰቢያ ብቻ ብላችሁ የምታምኑት
መታሰቢያ የሚለውን አምነበታለሁ ለመታሰቢያ አድርጉ ብሎ ስላለ ማለት ነው። ግን እናንተ መታሰቢያ ብቻ ብላችሁ የምታምኑት የጌታ እራት ለኃጢአት ስርየት ብላችሁ አታምኑም። የጌታ እራት ህይወትን እንካፈልበታለን ህይወት እናገኝበታለን ብላችሁ አታምኑም። የጌታ እራት ለመዳን ነው ብላችሁ አታምኑም። የጥንቷ ቤተክርስቲያንም ሆነ በጉባኤዎች የተወሰነው ደግሞ የጌታ እራት ለኃጢአት ስርየት ተብሎ ተወስኗል። ለድነት ተብሎ አባቶች ብዙ ጽፈዋል። በዚህ ጉዳይ ላይ ህይወትን የምናገኝበት ይሄ ተጽፏል። እንደገና በቃሉን በምናይበት ሰዓት ኢየሱስ ክርስቶስ የተናገራቸው ነገር አለ። ዮሐንስ ወንጌል ምዕራፍ 6:51 ላይ የተናገረው ነገር አለ። የእሱ ስጋ አሁን መጽሐፍ ቅዱስ በእጄ ስለሌለ ህይወትን እንደሚሰጥ ተናግሯል። እንደገናም ደግሞ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጣቸው። እንካችሁ ብሎ ሲሰጣቸው ይሄ ስጋዬ ነው ይሄ ደሜ ነው ይሄ ጽዋ ነው ይሄ ህብስት ነው ብሎ ሳይሆን ህብስቱና ጽዋውን አንስቶ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጠው። ለብዙዎች የሚሆን ለኃጢአት ስርየት ብሎ ነው የሰጣቸው። ስለዚህ ለኃጢአት ስርየት ብለን እናምናለን እንደ ሉትራን። እናንተ ደግሞ ለኃጢአት ስርየት የጌታ እራት ብላችሁ አታምኑም። ይሄ ደግሞ በቤተ ክርስቲያን እስከ ሪፎርምዶቻችን ድረስ በሙሉ ተቀባብለውት ይዘውት የመጡት ትምህርት ነው። በጉባኤም እንትን የተባለ ነው። ይህንን እና ስለማትቀበሉ አሁን የጌታ እራት ለመታሰቢያ እኔ አቁሜያለሁ። ይህንን ሉትራን ወንድሞቼ ያውቃሉ። በቴሌግራም የተነገርኳቸው ነገር አለ። ፓስተሩ ይሄ የጌታ እራት ምሳሌ ብሎ ሲሰጠኝ አልወስድም ያልኩት አቆምኩኝ። ከዛ ወዲህ የጌታ እራት አብሬ አልወስድም። ምክንያቱም ምሳሌ ወይም ደግሞ መታሰቢያ ብቻ ብሎ እንትን ለሚለውን መቀበል ይከብደኛል። ከዚህ የተነሳ አብሬ መውሰድ አልችልም። የጌታ እራትን እኔ በነበርኩባትም ቸርች መካነ ኢየሱስ የጅቡቲዋ ዝግ ነው ሳክራመንታቸው። እዚህ ለዴቭ አንዴ ያጨብጭቡ። ምሳሌ ብሎ ሲያመጣው እኔ አልቀበልም። ምክንያቱም ለሱ ምሳሌ ብቻ እንጂ ምን አይደለም ስጋው አይደለም ለእኔ ህይወት ይሰጣል ብዬ ነው ማምነው። ለሱ እንደዛ ስላልሆነ ፓስተሩ መጥቶ ምሳሌ ነው ብሎ ሲል እኔ አልቀበልም አለ አይደል? በቃ ያስፈልገዋል። ይሄ ጥሩ አቋም ነው። እኛም የምንለው እኮ ይሄ ነው። ልዩነቱ የስም አይደለም። ልዩነቱ ይሄ ያስተሳሰብ አይደለም። እንትና እንዲህ ስላሰበ ነው እንጂ እኮ ልክ ነው እንዲህ በዚህ በኩል ስላሰበ ነው እንጂ የሚባል አይደለም። በኩል አይደለም። በቃ ልዩነት ነው። ይሄ ትልቅ ልዩነት ነው። እና ይሄ ልዩነት ደግሞ ቀጥታ ከህይወት ጋር የሚገናኝ ነው። ምን አይነት ህይወት? የዘላለም ህይወት። ራሱ ጌታ ያለው አይደለ? ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። አይ ስጋው አይደለም ሲል የዘላለም ህይወት የለውም እያለ ነው። ምክንያቱም የዘላለም ህይወት የሚሰጠው ስጋው ነው። ስጋው አይደለም ሲል አይደለም እያለ ነው አይደል? ስጋው አይደለም እያለ ነው። የዘላለም ህይወት አይሰጥም እያለ ነው። ስለዚህ ምንድነው ትልቅ ልዩነት ነው። እና ፓስተር ወጥቶ ስጋ ስብ ያለው ጉደታ አይጠፋብኝ ና ግባ ይኸው ና ስብ ያለው ግባሴ እና ልዩነት ነው። ሰው አልቀበልም ማለት ነው። ትልቅ አቋም ነው። በቃ የቤተ ክርስቲያን ብቻ ነበር የምንወስደው ማለት ነው። ፓስተሩ እንደዛ ብሎ ነው የሰጠው ምሳሌ ብሎ ሲል አቆምኩኝ። በቃ ጠየቅኩት። እንዴ ማስረጃ ስተኛ አልኩት። ከመጽሐፍ ቅዱስ ወይ ከኤርሊ ቸርች ፋዘር ከየትኛው መጣ? ምንም ማስረጃ የለም። ነገር ግን ምሳሌ ነው ብሎ ነው እንትን ያለው። አይ ይሄ መጽሐፍ ቅዱሳዊ አይደለም፣ የቸርችም ትምህርት አይደለም፣ ጉባኤም ከተወሰነው ጋር ከሁሉ ጋር የሚጋጭ ነው። አብሬ አልወስድም ብዬ ወሰንኩኝ ማለት ነው። እየሰማችሁ ነው። ፓስተሩን ጠየቅኩት። ምሳሌ ብቻ ነው የሚል ከመጽሐፍ ቅዱስ ከአባቶች ማምጣ ስለው የለውም ማለት ትላንትና ደግሞ ኤፍሬም ለሀገር ሁሉ ምን ጸልይ የጸለይ ጠንቋዩን ያጠፋንኛ ነውና ፖለቲካ ስታወራ ነበር። ከዛ በጣም ያሳቀኝ ፓርት ማለት ነው ያው ስላልገባው ነው። በጣም ያሳቀኝ ፓርት ከኢትዮጵያ ምድር እንትኖች ጠፉ፣ ምንድነው እብዶች ጠፉ፣ ይኸው በእኛ ነው ሲል ማለት ነው። በጌታ ስም ገስት ላይ ብኖር ምለው እንዳለ አዳራሽ ገብተው ሱፍ ለብሰው እኮ ነው ጠፍተው አይደል? እንጨርሰውና ያንትሽና ያለን ከዚህ በፊትም ሌላ ሩም እንደዚሁ ስንነጋገር አይ እንደዛ ብለን ነው የምንሰጠው ብለውኛል፣ የሙሉ ወንጌል ፓስተሮች ማለት ነው። ሌላ ሩም ላይ ስንነጋገር እና ከዚህ የተነሳ አሁን ከዳኒ በቀጥታ ስለጠየቀኝ ከጴንጤኮስታሉ ጋር የጌታ እራትን አልወስድም። በቃ ባጭሩ ለምን አልወስድም? እናንተ የጌታ እራት ለኃጢአት ስርየት ነው ብላችሁ አሰጡም። እናንተ የጌታ እራት ለመዳን ነው ብላችሁ አሰጡም። እናንተ ህይወት እናገኝበታለን ብላችሁ አሰጡም። መታሰቢያ ብቻ ነው፣ ሜርሊ መታሰቢያ ብቻ ነው። ያንን ደግሞ አልቀበለውም። እኔ ሉተራን ነኝ። ከዛ የተነሳ ያንን አልወስድም። ካቶሊክ ጋርና ኦርቶዶክስ ጋር በምንመጣበት ሰዓት ግን መታሰቢያ የሚለውን እኮ ያምናሉ። ነገር ግን መታሰቢያ ብቻ እውነተኛ የጌታ ስጋና ደም ብለው ነው የሚሰጡ። እውነተኛ የሆነውን የጌታ ስጋና ደም ቸርች ይዛው የመጣችሁ ስለሆነ ከእነሱ ጋር ለመውሰድ እንትን አይለኝም ያልኩት ከዛ የተነሳ ነው። ከጴንጤኮስታሉ ጋር ለምን አትወስድም? ሜርሊ መታሰቢያ ብቻ ስለሚል ያንን ለመውሰድ አልችልም። ከጴንጤኮስታሉ ጋር አንድ መጽሐፍ ቅዱሳዊ
አንቺ እኔ ሰምተነው ነበረ ያስኩት እውነተኛ ትክክለኛ እውነት ነው እላለሁ። አንተም ያስከው እውነተኛ ትክክለኛ እውነት ነው ትላለህ። አብሶሉትሊ ትክክል አይደለህም ማለት መብት ነው። እኔም ደግሞ አንተም ትክክል አይደለህም ማለት መብት ነው። ዲስ ማንም አይከለክልም። ትምህርት ልዩነት እያወራሁኝ አይደለም። ያ አሁን ላይ ቆይ አስጨርሰኝ። አትቀይረው። እኔ በደንብ አንደኛ አሰምቻለሁ ቪዲዮን ዴቪ ያለበት የትምህርት ልዩነት አይደለም እያወራሁ ያለው። ትምህርት ልዩነትማ እርስ በርሳችንም ጋር አለ። ሙሉ ወንጌልና መሰረተ ክርስቶስ ላይ ይፈንሳል። ስለ ትምህርት ልዩነት ላይ እያወራሁ ያለው ትምህርት ልዩነት አለ። መሰረተ ክርስቶስና ሙሉ ወንጌልም ጋር እኮ አለ የትምህርት ልዩነት። አያችሁ የትምህርት ልዩነት አላችሁ ስንላችሁ አይ አመለካከት ነው እያሉ ይሰግጧል ነበር። ይኸው የትምህርት ልዩነት አለ እያሉን ነው። ስለ ሳልቬሽን ነው እየነገርከኝ ነው። ኦኬ ቅድም እሱ ያለው እኔ ያለ ኦኬ ቡርሳን ባትሆን ኖሮ ሌላ ዲኖሚኔሽን ላይ አልገባም አለ ማለት ክርስቲያን አልሆንም ነበር። አንተ እሱን ደገምከው። ቡርሳን ባይሆን ኖሮ ክርስቲያን አልሆንም ነበር አልከን። 100% እኔ እንደዛ ነው። ሉትራን ባልሆን ኖሮ ክርስቲያን አልሆንም። ሶ ሉትራን ያልሆነ ምን አይደለም ክርስቲያን አይደለም። ግልጽ አማርኛ ተናግሯል። በኋላ ላይ ግን ያው ሼም ይዘውና እነሱን ላለማስቀየም ክርስቲያን ናችሁ ግን ይላል። ከዚህ በኋላ እኔ ያለ ወንድም ምንም ማድረግ አልችልም። በማንነት ይከታላኝ እንግዲህ ምንም ነገር ማድረግ አልችልም። ወንድም ልል አልችልም ከዚህ በኋላ በጣም ሰልፊሽ የሆነ በጣም ሰልፊሽ የሆነ እኔ ብቻ እውነት ላይ ቆም ያለው እናንተ ስድብ ጀመረ። ሰው ላይ መጠቆም መጀመሪያ የራሳችሁ ነገር ቆኛ አይዘዌ እናውራ ከተባለ ብዙ ስለእናንተ እናውራ እንችላለን። ከባክርስ አንድ ቤት ነን ብለን እኛ ቻልናችሁ እንጂ ሳልቬሽ ላይ ቆመናል። ሰዎች ወደ መዳን እንጠራለን ብለን እጅ ላይ ተያይዘን እንሰራለን። ምን ቤት መጠ የእናንተ እውነት እኮ ይሄ ነው እኮ የእናንተ እውነት እኮ መሰረት እኮ የለውም እያልከን እየነገርከን እንዴት ከኔ እናንተ ብለን ምንቀጥለው? በጣም አዝናለሁ። እንደዚህ በምጣም ማለት በጣም ዛሬ አይደለም እኮ እናንተ ሆነ ስለ ትምህርት ልዩነት አይደለም እያወራሁ ያለው። ስለ ትምህርት ልዩነት አይደለም እያወራሁት ያለው። ስለ መዳን ነው እያወራሁ ያለው። ስለ ክርስትና እያወራሁ ክርስትናና ትምህርት የተለያየ ነገር ነው። የትኛውንም አይነት ትምህርት ታራምድ ትችላለህ። አንተ ቴዎሎጂያን ነህ። ስለዚህ ነገር አይጠፋም። ኦኬ ቶት ላይ ስለ ቶት አይደለም የምነግርህ። ስለ ትምህርት ሳይሆን እያወራሁ ያለው ስለ ፋውንዴሽናል ስለሆነ ነገር እያወራሁ ነው። ክርስቲያን መሆን ማለት ፋውንዴሽናል ነገር ነው። ስለዚህ የኔ ክርስትና ጥያቄ ውስጥ አስገባዋለሁ በትምህርት ማለት ነው። እሺ በጣም የዚህ በጣም ሰልፊሽነስ ነው። ቱ ቢ ኦነስት በጣም ሰልፍ ሴንተርድ መሆን ነው። እንዴት ነው አንተ የኔን ክርስትና ጥያቄ ውስጥ እያደረግ አብረህ ከኔ ጋር ህብረት አደርጋለሁ አብረህ መጥቼ ወንጌል እሰብካለሁ ብለህ ከኔ ጋር የምታወራ እቺ ጀለስ ማለት ነው። እንዴት ነው የምታስበው? በትምህርት ልዩነት እንዳለን እኔም አውቃለሁ አለ። ከዛ ደግሞ ክርስቲያን ነኝ የሚለው ላይ ጥያቄ ምልክት አረክበት። የኔን ክርስትና የሆነ ተጠራጠርከው አይነት ነገር። ስለዚህ ሰልፊሽ ነህ ምናምን ማለት ጀመረ ማለት ነው። ክርስትናና ትምህርቱ የተለያየ ነው ማለት ነው አይደል? በሱ እምነት ክርስትናው ሌላ ነው፣ ትምህርቱ ሌላ ነው። ትምህርት የሌለው ክርስትና አለ እያለ ነው ወዳጅ። ይሄ እኔ ምን እንደሚማሩ እዛ ምን እንደሚያስበው በጣም ነው ግራ የሚገባኝ ማርያም። እና የሆነ እንትን ትዝ ይለኛል እዚህ ቲክቶክ ላይ አንዱ በረከት የሚባለው ጋር ይገባና ቀልድ ተብሎ ማለት ነው ማህደር ዮኒና በረከት አይደሉ እንትኖቹ እና ይሄ የወቸ ጉድ እንትኖች ሆስቶች ማለት ነው። ማሽን አለ። ማሽኑ እውነት ስትናገሩ ውሸት ስትናገሩ ይጮሃል ነው። ውሸት ስትናገሩ ጠር እያለ ይጮሃል። ከዛን ሁለቱ ማህደርና ዮኒ የተለያየ ነገር ይናገራሉ። ልክ ወሬውን ሲያወሩ ነው እኔ እንደማስበው እንደዛ ሲሉ ያው ያሉትን ነገር ስተት ነው ብሎ ይጮሃል። ከዛ ልክ በረከት እኔ እንደማስበው ገና ሲል ይጮሃል። ገብቷችኋል? እኔ እንደማስበው ሲል ገና ይጮሃል። ገና ሌላውን ወሬ ሳያወራ ማለት ነው። ሶ ማሰብ ራሱ ውሸት ነው እያለው ነው ቀልዱ። እና እነዚህ ራሱ ማሰባቸው ራሱ ለኔ ውሸት ነው።
እኔ በጣም ትምህርቱን ልዩነት አለ፣ ግን ደግሞ ክርስቲያን ነህ በለኝ። እናቱን አንድ ጥያቄ ለመጠየቅ ነው። እናቱ ብዙ ጊዜ ከኛ እዚህ አሳልፈሃል እና እኛ ያልዳንን ክርስቲያኖች እንደሆነን እርግጠኛ ከሆንክ ለምን ጌታን እንድንቀበል አልነገርከንም? የእውነት የምትወደን ከሆነ ለምን አልነገርከንም? ናቸው ሲያሳዝኑ አታሳዝኑ። አጠያየቋ አይሄሉ ከወደድከን ማርያምን አጠያየቋ ያሳዝናል። አንጀትን የበላቸው። እሺ ምን መለሰ እንስማ። እውነትን ስንናገር መጽሐፍ ቅዱስን ስንገልጥ 6 ወር ሁሉ ስንቀመጥ ላይ ኤክስፖዝ እያደረግን ያለው ነው መጽሐፍ ቅዱሳዊ እውነትን ነው። ይሄ ሁሉ ሰው የሚሰማው ሉትራን አንደርስታንድ የሚሰማው ሁሉ ወደ እውነት እንዲመጣ ነው። እንግዲህ ሌላ የሚከፍለን ሰው የለም። እኔ አይከፈለኝ ከቲክቶክ ወይም ከሰምዌር ቀጥታ መልስልኝ ናቸው። ስለመዳን ያወራሁት ስለመዳን የሉሳሚ ሶሪቲ አልዳናችሁም። ትምህርታችሁ አልዳናችሁም። ድነትን አልተቀበላችሁም። ድነትን ያልተቀበለ ሰው ደግሞ እግዚአብሔርን መንግስት ሊያይ አይችልም። እና እንድትድኑ ነው የምመጣው እዚህ ብለህ ለምን አልነገርከንም? ብላክ እንዳይት ነው መለከነ እንድትድኑ ነው አልዳናችሁ። እሱ የፔንቴኮስታል ንግግር ነው። ይቅርታ አድርጌ እኔ እንደዛ አላምንም። ስትሬት አፕ ማለት ትክክለኛውን ነገር ነው የምነግርሽ። እኔ ላይክ በዚህ መልክ ነው ሚዳ ነው እንደዚህ ድናል እንደዚህ አልናገርም። ፐርሰናል ግን እውነትን የመጽሐፍ ቅዱስ እውነት በዚህ መልኩ ነው፣ እንደዚህ መልኩ ነው የተተረጎመው፣ እንደዚህ መልኩ ነው አንደርስታንድ የሚደረገው፣ እንደዚህ መልኩ ነው የተጻፈው። ይህን ሁሉ ጊዜ ስንል ትልቁ ታርጌታችን እውነትን መጽሐፍ ቅዱሳዊ እውነትን ማሳወቅ ነው። ትልቁ እንትናችን እንጂ ሰንበዲን ተነስተን ኦድናል አልዳንክም። ይሄ የእኛ ንግግር አይደለም። ፐርሰናል የኔም ንግግር አይደለም። የቤተክርስቲያናችንም ንግግር አይደለም። ልዩነት አለ። አንጀታችንን ትበሉታላችሁ ነው እና በጣም ነው የሚያሳዝኑት በእውነት አንጀታችንን በሉት እኮ። አይሄሄሄ እና ምንድነው አሁን ዲቤት ተጠራርተዋል። እኛ ዳር ቆመን እሳቱን መሞቅ ነው እንግዲህ። አይ ያው ትምህርት ነው በቃ። በትምህርት ልዩነት አለ። ቁጭ ብላ አውራ። ኦርቶዶክስ እያልክ እድሜ ልክህን ኦርቶዶክስን በመሳደብ ተሸፍነ ልቀጥል አትችልም ነው። ገልጠነዋል፣ እግዚአብሔር ይመስገን። እና በተለይ እንደ ቀለሜ አይነቱ እነ ዳንኤል ይልማ፣ ብሩክ ባባ የሚባሉ እኔ እነሱ ሶስቱ እግዚአብሔር በሚያውቀው ቀለሜን ቁጭ እናድርገውና ሁለቱ ልጆች እንጀራቸው ነው እና ፐርሰናል እንትን አስፈላጊ ስላልሆነ ነው እንጂ ከምን ተነስተው ምን እንደሆኑ እናውቃለንና ብሩክም ቢሆን እና ያው እንጀራ ገመዳቸው ነው። እንጀራ ገመዳቸው ላይ አንገባም፣ ግን አለማወቃቸውን ትምህርት ላይ ማውራት የማይችሉ ስለ ራሳቸው በድፍረት መናገር የማይችሉ ሰዎች መሆናቸውን በድፍረት መናገር እንችላለን። አይ በድፍረት እንትንላለን እምነታችን ማውራት እንችላለን ካሉ ይምጡ እና እናውራቸው እስቲ። ዳንኤል ይልማም ሆነ ያኛው ማለት ነው። ቀለሜ እኔ ከቢዝነስም ያልፋል፣ የሱ ወደ ህመም ተለውጧል ብዬ ነው ማምነው። እኔ እለት ያንን ካላደረገ የሆነ የሚሆነው ነገር አለ ብዬ አስባለሁ። የሆነ ነገር ይሆናል እና እንደዛ ነው። ሰሞኑንም ሲሳደብ ነበረ። እኔ የተሰበሰበውን ብር ለምን እንደማይታከምበት አላውቅም። ቢታከምበት አሪፍ ነው። $100,000 ቀላል ነው እንዴ? ሙዴ ይዛል እንዴ? ራሱን ማማይሻለው ምንም ማሳከም ይችላል። ቀልደኛ እንደዛ ነው ጋይስ። የለቀኩት ቪዲዮ ያለና
እየገባችሁ እንዴ $100,000 በላይ ነው። ምክንያቱም በጎፈንድሚ ብቻ 120,000 ይባል 100 ምናምን ሺህ ሲባል አስታውሳለሁ። ከዛን በቲክቶክ ላይቭ ላይ ደግሞ በጣም ብዙ በዜል ምናምን የገቡ አሉ እና ከዛ በላይ ነው። ለማንኛውም አይ እኔ ያው ከብሩ ብዛት አንጻር ሳይሆን ከእንትኑ አንጻር ነው። ብዙ ሰው ማሳከም ይችላል ነው። ዳንኤል ይልማን ራሱ ማሳከም ይችላል። እሱ ራሱ እዛው ቅንጭር እያለ ስለሆነ ዳኒሻ ምርጥ ሰው፣ እሱ ራሱ ትታከም ደስ ይለኛል። እና እንደዛ ነው። የለቀኩትን ቪዲዮ እየገባችሁ ተመልከቱት ጋይስ። የምትችሉ ደግሞ ዝም ብላችሁ ሁላችሁም ኦርቶዶክሳውያን 5 ጊዜ ኮፒ ሊንክ አድርጋችሁት ብትወጡ ራሱ አሪፍ ነው። እንደዛ አድርጉ እና እንደነገርኳችሁ ነው። በዚሁ አጋጣሚ ሰሞኑ ያው ቲክቶክ አጀንዳ ያጣም አይደለ? አጀንዳ ያጣም የተለያዩ አጀንዳዎች ይሰጣሉ። ከዛ ያ አጀንዳ ሲታኘክ ይከረማል ምናምን እና እኔ አንድ ትዝብቴን ብቻ ልንገራችሁ። 1 ደቂቃ የፈለገ ነገር ቢሆን ሶሻል ሚዲያ ላይ ፐርሰናል ላይፋችሁን አታውጡ። በቃ እዛው በውስጥ ለራሳችሁ ጨርሱት። በአካል ከምታገኙት ሰው ጋር ከራሳችሁ ሰው ጋር እዛው ሶሻል ሚዲያ ላይ የሚወጣ የትኛውም ነገር አይበረክትምም፣ ጤናማ ህይወት መሆን አይችልም። እና ሶሻል ሚዲያ በጣም ተጠንቀቁት። የሆነ ለመማር ወይም የሆነ ነገር ለማግኘት ብቻ ተጠቀሙት እንጂ በፍጹም ሶሻል ሚዲያ ላይ ላይፋችሁን አታውሩ። ሁሉም ነገር እንደሚባለው ራሱ አይደለም። ማርያምን እኔ አሁን አንድ ቪዲዮ ተመልክቼ ክስ ነው አሳዳጊነት መብት ይሰጠኝ ተከልክያለሁ ማየት ይፈቀድልኝ ምናምን ብሎ ከሰሰ ምናምን ተብሎ ተፈቀደለት። ከዛ በአንድ በኩል ደፋሪ ነው ምናምን ተብሎ እንዴት ምናምን ብዬ ማርያምን ተናድጄ ከዛን አያለው አንድ ቪዲዮ ደፋሪ ነው ምናምን ብለን እኛ እዚህ እናደዳለን ምናምን እንዴት እንደዛ ህግ ይፈቅድለታል? በአንድ በኩል ደግሞ ተዋደን ነው ምናምን የሚል ቪዲዮ ማለት ነው። በፍቃድ እንደሆነ ብዙ ችግር አብረን አሳልፈናል ወደዋል የልጄን አባት ምናምን የሚል ቪዲዮ ሳይ ረመዳን ያለ ማንን ለማስኮንን ነው? እና ከባድ ነው። አንድ ሳይድን ይዞ እንዲህ ነው እንደዛ ነው ማለት አይቻልም። እና ከቻልን የራሳችን ህይወት ላይ ትኩረት እናድርግ። ህይወታችንን ለራሳችን እንኑረው። እይታ የበዛበት የትኛውም ነገር ጥሩ አይደለም። እና አሁን ይሄ ካፕል እየሆኑ ቪዲዮ የሚያስጨንቁን ሰዎች ራሱ እኔ አርፈው ኑሯቸውን ቢኖሩ ባይ ነኝ። ምክንያቱም ብዙ እንደዛ የምናያቸው ሰዎች የሆነ ጊዜ ሌላ ችግሩ ሲገቡ ነው የምናየውና ጥሩ አይደለም። የሰው አይን ራሱ ጥሩ አይደለም። እና ብዙም በሰው ህይወትም አናብካ፣ ብዙም ደግሞ ህይወታችንንም በዛ እድሜ ልክ አይደለም። ህጉ ሊጠይቅ ይገባል። ትክክል። ግን እንደሚባለው ደግሞ ይሄ አስገድዶ መድፈር ምናምን በሚለው ደረጃ አይደለም ነው ከሰማሁት ቪዲዮ አንጻር። ከእድሜ አንጻር ግን ህግ የመጠየቅ እንትን አለው። ትክክል አይደለም። 13 12 ምናምን አካባቢ ስለሆነ ያው ከ18 በታች ስለሆነ ህግ ይጠይቃል፣ እንደ ህግ ይጠይቃል። ግን ደግሞ እኛ አሁን ደፍሮም ከዛ ደግሞ አሁን ቆይቶ ያን ያላምን ብሎ ምናምን አሁን ደግሞ ልጄን አለ ምናምን በሚለው ሴንስ ደግሞ አይደለም። ያኔም በፍቅር እንደሆነ ምናምን ነው ያኔ ራሱ የነበረው ቪዲዮ የሚያሳየው። እና ያው እንትን ልላችሁ ነው ማለት ዝም ብለን ሰው እንዲህ ነው ምናምን ማለት ራሱ አንችልም። ሶሻል ሚዲያ ላይ ያለ ነገር በጣም ከባድ ነው። ፕላስ ደግሞ የራሳችሁን ላይፍ ወጣችሁ እዚህ ሶሻል ሚዲያ ላይ ስታወሩ ምን ስትሉ ያው ቁጭ ነው የሚለው አይደል? ቪዲዮ የሆነ ጊዜ ይወጣል እና ያልተገባ ነገር ስናደርግ ራሱ የሆነ ጊዜ ይወጣል ምናምን። እና አንዳንድ ሰው ለታዋቂነት ብሎ ለፎሎ ብሎ ምናምን የሚያደርጉት አስጠሊ ነገር አለ አይደለ? የሆነ ጊዜ ሲወጣ ያፍሩበታል፣ ይደነግጡበታል። እና ከቻልን የራሳችን ህይወት ለራሳችን እንጂ ለሶሻል ሚዲያ ግባት አናድርገው ልላችሁ ነው።